ፊልሙ ሲጀምር አንድ የቆመ ሰው ጣቶቹን ያንቀሳቀሰ ይታያል። ስሙ ማይሎ ስታንፊልድ ይባላል። የኦቲዝም ተጠቂ የሆነ ሰው ነው። በኒው ጀርሲ ከተማ ውስጥ ከአንድ መንገድ አጠገብ ቆሞ አንድን ወጣት ሴት ይመለከታል። ወጣቷ አበባ ለመግዛት ወደ አበባ ሱቅ እየገባች ነበር። ሰውየው በእጁ የሆኑ ስሌቶችን ያሰላል። ዙሪያውን እየተመለከተ ቀጣይ ምን ሊፈጠር እንደሚችል ያሰላስላል። ከዛም አንድ የህዝብ ባስ እየመጣ እንደሆነ ይመለከታል። ዞር ሲልም መሬት ላይ የተበላሸ አስፓልት ጉድጓድ ውሃ ይዞ አየ። ቀጥሎ ካፌ በር ላይ ተቀምጦ የሚጽፍ አርቲስትን ያያል። በሌላ አቅጣጫ ደግሞ ብስክሌት የሚነዳ ልጅ እየመጣ ነበር። እነዚህ ነገሮች ካሰላሰለ በኋላ አስፓልቱን ይሻገርና ስሌታዊ በሆነ መንገድ እስክሪብቶውን የፖስታ ሳጥን ላይ ቆማታል። ከቅጽበታት በኋላ ያሰላሰላቸው ነገሮች መሆን ይጀምራሉ። ወዲያው አንድ ቢጫ ታክሲ በተበላሸው አስፓልት ጉድጓድ ላይ አለፈና ጉድጓድ ውስጥ የነበረውን ውሃ ሲረጫው እስክሪብቷ ወደቀች። እስክሪብቷ ስትወድቅ የካፌ በር ላይ ቁጭ ብሎ ሲጽፍ የነበረው አርቲስትን ትኩረት ስብና የነሳት መሄድ ይጀምራል። በዛው ቅጽበት ብስክሌት እየነዳ እየመጣ የነበረው ልጅ ከአርቲስቱ ጋር ይጋጫሉ። ከዛም ብስክሌቱን እየነዳ የነበረው ሰውዬ ከአበባ መሸጫ ሱቅ አለፍ ብሎ ከነበረ የፍራፍሬ መሸጫ ሱቅ በር ላይ ተደርድረው የነበሩ ፍራፍሬዎች ላይ ወድቆ ይገለባብጣቸዋል፣ ይበታትናቸዋል። በዚህ ቅጽበት አበባ ልትገዛ የገባችው ሴትዮ ከሱቁ እየወጣች ክስተቱን አይታ ትኩረቷ ተወስዶ ነበር። እሷ ብቻ ሳትሆን አካባቢው ላይ የነበሩ ሰዎችን ትኩረት በሙሉ ወሰደ፣ የህዝብ ማመላለሻ ይነዳ የነበረውን ሾፌርን ጨምሮ። በዚህ ጊዜ ሾፌሩ ቀይ መብራት እንደበራ ስላላስተዋለ አበባ ገዝታ የወጣችውን ሴት እየተሻገረች መሆኑን አላስተዋልም ነበር። ሴቷም ባሱ ወደ እርሷ እየመጣ መሆኑን አላስተዋለችውም። ባሱ ገጫትና ወዲያውኑ ትሞታለች። ማይሎም የፈለገውን ነገር እንዳሳካ ካረጋገጠ በኋላ ምንም እንዳልተፈጠረ መንገዱን ይቀጥላል። ፊልሙ ማይሎ እየተራመደ እያለ ይቆርጥና የኤፍቢአይ ስፔሻል ኤጀንት የሆነችውን ኦሊቪያ ዱናም ከሊፍት እየወጣች ያሳያል። እሷ የምትሰራው ፍሪንች ለሚባል የኤፍቢአይ ዲቪዥን ዋና መስሪያ ቤት ነው። የተደበቁና የተወሳሰቡ ወንጀሎችን በመግለጥ ላይ የተካነች ናት። ግን ኦሊቪያ ጭንቅላቷ ላይ ከደረሰባት ከባድ አደጋ በኋላ ገገማ ብዙ ጊዜ ቆይታ ነበር ወደ ስራ እየተመለሰች የነበረው። ወደ ፍሪንጅ ዲቪዥን ስትመለስ መጀመሪያ ሰላም ያላት በጣም ከእርሷ ጋር ቅርበት ያለው የስራ ባልደረባ ቻርሊ ነበር። ቻርሊ የግሩፑ መሪ ነበር። በዛው ቅጽበት ዋናው ቺፍ ኦፊሰር ዋልተርኒት ቢሾፕ ከላቦራቶሪ ባለሙያው ፊሊፕ ብሮዮልስ ጋር ስለ ኦሊቪያ መመለስ እየተነጋገሩ ነበር። ፊሊፕ ኦሊቪያ ዋናው ኤጀንት ሳትሆን ከሌላ ፕላኔት የመጣች የኦሊቪያ መንታ እንደሆነች ለዋናው ቺፍ ይነግረውና ወደ ቡድኑ ብትቀላቀል አደጋ እንዳለው ይነግረዋል። ስለዚህ ኦሊቪያ ዋናዋ ሳትሆን ሌላ እርሷን የምትመስል ፍጡር ናት ማለት ነው። ተመሳሳዩ ኦሊቪያ የመጣችው የዋናዋን ኦሊቪያ ቦታ እንድትተካ ነበር። ስለዚህ በላቦራቶሪ የዋናዋን ኦሊቪያ አስተሳሰብና የነበራትን የቀድሞ ትውስታ በሙሉ እንዲጫንባት ዋናው ቺፍ ኦፊሰር ያዛል። ምክንያቱም ተመሳሳይ የተሰራችው ኦሊቪያ ከእኛ ዩኒቨርስ ወደ ሌላ ዩኒቨርስ ያለምንም ችግር መመላለስ የምትችል እንደሆነች ለላቦራቶሪው ባለሙያ ይነግረዋል። ይሄን ግን እንዴት እንደምታደርገው ማወቅ ይፈልጋል። ስለዚህ ኦሊቪያን ከዚህ ዩኒቨርስ እንደሆነች እንድታምን ማድረግ አለባቸው። የላቦራቶሪው ባለሙያው ፊሊፕ ለዋናው አለቃ አዲሱ ማንነቷ ባይቆይስ ብሎ ይጠይቀዋል። ዋናው ቺፍ ኦፊሰሩም ያኔ አንፈልጋትም ብሎ መለሰለት። ፊልሙ ቀጥሎ የመስሪያ ቤት ባልደረባዋ ቻርሊ ለቡድን አባላቶቹ ስለደረሰው አደጋና ከ2 ቀን በፊት በተመሳሳይ ስለደረሰው የመኪና አደጋ እያስረዳቸው ይታያል። ስለዚህ ወደ ቦታው ሄደው በሚመረምሩበት ጊዜ በጣም ጥንቃቄ እንዲያደርጉ ይነግራቸዋል። ከትንሽ ጊዜ በኋላ የኤፍቢአይ ኤጀንቶቹ ወደ አደጋው ቦታው ደረሱና ወደ ተለያየ ቦታ ተከፋፈሉ። ምርመራው በሌላ የኤፍቢአይ ኤጀንት ሊንከን ሊ እየተመራ ነበር። ፊቱ የእሳት ቃጠሎ በሚመስሉ ጠባሳዎች የተበላሸ ነው። ከዛም ቻርሊ የአሻራ መመርመሪያ መሳሪያውን አውጥቶ በባሱ የተገጨችውንና ሕይወቷ ያለፈውን ሴት ማንነት ይመለከታል። የሞተችው ሴት ስሟ ጁሊያን ፎስተር ይባላል። ይሄ እንዲህ ያለ ኦሊቪያ የባሱን ሹፌር ማናገር ትጀምራለች። በድንጋጤ በጣም እየተንቀጠቀጠ ነበር። በሕይወቱ እንኳን ሰው እንስሳም ገጭቶ አያውቅም። ይህ በእንዲህ ያለ ኤጀንት ሊንከን ሊ በአካባቢው ለመረጃ የሚሆኑ ነገሮችን እየፈለገ ነበር። ነገር ግን ምንም ሊያገኝ አልቻለም። እየተራመደ ያለ ያቺን እስክሪብቶ ያገኛታል። ኦሊቪያም የተለያዩ የአይን ምስክሮችን ካናገረች በኋላ ኤጀንት ሊንከንን ለማናገር ወደ እርሱ ትሄዳለች። እስክሪብቶውን ለማንሳት አርቲስቱ ወደ መሬት ሲያጎንብስ ብስክሌቱን እየነዳ ከነበረው ልጅ ጋር እንደተጋጩ፣ ከዛም ብስክሌቱን የሚነዳው ልጅ ፍራፍሬዎች ላይ እንደወደቀ ስትነግረው ኤጀንት ሊንከን ለዚህ ሁሉ የሞት አደጋ መነሻ እስክሪብቶ እንደነበር ያስባል። በቀጣዩ ቀን በፍሪንጅ ዋና መስሪያ ቤት ኤጀንት ሊንከን እና ቻርሊ አደጋው ከመከሰቱ ከ2 ቀን በፊት ሌላ አደጋ ተከስቶ ነበር። ስለዚህ የሚያመሳስለው ነገር ካለ መመርመር ጀመሩ። ኤጀንት ሊንከን የመጀመሪያው አደጋ አጠገብ ተመሳሳዩን እስክሪብቶ ተመለከተ። እነዚህ አደጋዎች በአጋጣሚ የሆኑ ሳይሆን አንድ ሰው ሆን ብሎ እያቀነባበረው እንደሆነ ያስረዳሉ። ይህን ተከትሎ በፍሪንጅ ዲቪዥን ውስጥ የምትሰራ የሂሳብ ቀመር አዋቂ የሆነችውን አስትሬድን ስለ አደጋው አናገሯት። እሷም ይሄ አደጋ በሰው አይምሮ አስተሳሰብ ደረጃ ሊደረግ የማይችል ነው ብላ
ትመልስላቸዋለች። እነርሱም ከአደጋው ከ2 ቀን በፊት ስለነበረው ተመሳሳይ አደጋ ሲያሳዩት እጅግ በጣም ትደነግጣለች። ይህን እያወሩ እያለ ሌላ የመኪና አደጋ እንደተከሰተ ሪፖርት ተደረገላቸው። የኤፍቢአይ ኤጀንቶቹም በፍጥነት ወደ ቦታው ሲደርሱ የተገጨው ሰውዬ ሕይወቱ ሳያልፍ እያቀሰተ ነበር። በአካባቢው የነበሩትን ሰዎች አደጋውን እንዴት እንደተከሰተ ሲጠይቋቸው ድንገት አንድ ውሻ መንገድ ለማቋረጥ ወደ መኪና መንገድ ሲገባ አንድ ባስ መንገዱን ስቶ አደጋውን እንዳደረሰ ይረዳሉ። ከዛም ኦሊቪያ ድንገት ዞር ስትል ተመሳሳይ የሆነውን እስክሪብቶ ከባሱ ስር ወደ ታች ሲወርድ ትመለከታለች። ስለዚህ ይሄ እስክሪብቶ ካለ ሌላ ተጨማሪ አደጋ እንዳለና ቀጥሎ ሊፈጠር እንደሚችል ገባት። ይህን የሚያቀናብረው ደግሞ አንድ ሰው ነው ሊሆን የሚችለው። ከዛም አደጋ ከተፈጠረው ባስ ከላይ ካለው ድልድይ ላይ የቆሙትን ሰዎች መመልከት ስትጀምር ከባሱ ትይዩ የነበረውን ማይሎን አየችው። ማይሎ ግን ወደ አደጋው ሳይሆን ከእሱ ወደ ግራ አቅጣጫ እየተመለከተ ነበር። እሷም ማይሎ ወደሚያየው ቦታ ዞር ስትል አንድ ኤርፎን ያደረገ ሰው በቆመ መኪናዎች ተከልሎ መንገድ ለመሻገር እየሞከረ እያለ ወደ አደጋው ቦታ እየመጣ የነበረ አምቡላንስ ሲገጨው ታያለች። ስለዚህ ማይሎ እነዚህ ነገሮች እያቀናበረ ሊሆን እንደሚችል አውቃ ለባልደረቦቿ ትነግርና ማይሎ ወዳለበት ቦታ ትሮጣለች። ማይሎ ግን ቀድሞ አስቦት ስለነበር እሷ ከመድረሷ በፊት አጠገቡ የነበረን ብስክሌት አንስቶ ከድልድዩ ወደ ታች አስፓልት ላይ ይጥለዋል። ብስክሌቱን ሲጥለው ከሱ በተመሳሳይ አቅጣጫ እየመጣ የነበረ ባስ በድልድዩ ስር እንዲያልፍ ያደርጋል። በዛው ቅጽበት ኦሊቪያ ማይሎ ላይ ሽጉጥ ደቅና እንዲቆም ትነግረዋለች። ማይሎ ግን በኮንፊደንስ እያያት ቆይቶ መንገድ የቀየረው ባስ እሱ ጋር እስከሚደርስ ለሰከንዶች ከቆየ በኋላ ከድልድዩ ወደ ታች ይዘልና የባሱ ጣሪያ ላይ አርፎ ያመልጣል። ከነዚህ ወንጀሎች በኋላ ማይሎ ቀጥታ ወደ እህቱ ማዳሊን ቤት ሄደ። ስለሱ በጣም ተጨንቃ በተደጋጋሚ እየደወለችለት ነበር። በእርሱ ምክንያት ከሆስፒታል በተደጋጋሚ የተደወለላት እንደሆነ ነገረችው። እሱ ግን እየሰማት አልነበረም። የሚያደርገውን ነገር አሁኑኑ ማቆም እንዳለበትና በጣም ብዙ ስለተጓዘ እጁን እንዲሰጥ ወተወተችው። ማይሎ ግን ሌሎች ነገሮችን እየተናገረ ተስፋ አስቆረጣት። ከዛም እህቱ አንድ ትንሽ አሻንጉሊት አውጥታ አሳየችው። አሻንጉሊቱ የእናታቸው ማስታወሻ ነበር። ማይሎ በጣም ተሰማው፣ ግን ፊቱን አዙሮ መሄድ ጀመረና ከዚህ በኋላ ምንም ጥቅም እንደሌለው ነገራት። ቀጥሎ ፊልሙ ኤጀንት ሊንከን ቋሚ የሆነ የቆዳ ሕክምናውን ለማድረግ ሆስፒታል ውስጥ እያስቸኮሉት ያሳያል። ኦሊቪያም አብራ ነበረች። ኤጀንት ሊንከን ወደ ሕክምና ማሽን ውስጥ ከመግባቱ በፊት ለኦሊቪያ ሶስቱ የመኪና አደጋዎች ምን እንደሚያመሳስላቸው እንድታጣራ አደራ ይላትና ይገባል። እርሷም ወደ መስሪያ ቤቷ ተመልሳ የሶስቱን አደጋ የአይን ምስክሮችን ማናገር ጀመረች። ከትንሽ ምርመራዎች በኋላ ሶስቱም አደጋዎች የሚያያይዛቸው ነገሮችን አገኘች። እርሱም አንድ ሆስፒታል ነበር። ይህን ጉዳይ ለቻርሊ ነግራው አንድ ላይ ወደ ሆስፒታሉ ያመራሉ። እዛ ስትደርስ አደጋ ሊፈጠር ሲል የሚታየውን እስክሪብቶ አንድ ክፍል ውስጥ ያሉ የታመሙ ሰዎች ሲጽፉበት ታያለች። እነዚህ ታካሚዎች ስልክና ዲጂታል የሆኑ መሳሪያዎችን እንዲጠቀሙ አይፈቀድላቸውም። ከዛ ቀጥሎ ዶክተር ሌቭንን ያገኙታል። የሆስፒታሉ የዶክተሮች ዋና አለቃ ነው። ዶክተሩ ሶስቱንም የትራፊክ አደጋ ተጠቂዎች ኬዝን የመረመረው እርሱ ነበር። ስለ ምርመራው ውጤት ከነገራቸው በኋላ በሆስፒታሉ ስለሚሰጠው ለየት ያለ ሕክምና አስረዳቸው። የሚሰጠው ሕክምና የሙከራ ሕክምና ሲሆን ኦቲዝም ላለባቸው ሰዎች አስተሳሰባቸውን የሚያዳብር የምርመራ ሕክምና ነው። ሕክምና ያገኙ ሰዎችን በስክሪን አሳያቸው። ሕክምና ካገኙት ሰዎች መካከል ማይሎም አንዱ ነበር። ኦሊቪያም ማይሎን በስክሪኑ ላይ አየችውና ዶክተሩን ስለ ማይሎ ስትጠይቀው ከታካሚዎቹ አንዱ እንደሆነ አእምሮን የሚያዳብር የምርመራ ሕክምና ተሰጥቶት ወደ ቤቱ እንደተላከ እህቱም እንድትከታተለው እንደተደረገ፣ ነገር ግን የምርመራ ሕክምናው ጊዜ ካለቀ በኋላ ወደ ሆስፒታሉ ተመልሶ ሕክምናውን የሚያከሽፍ መድኃኒት መውሰድ ሲገባው ወደ ሆስፒታሉ እንዳልመጣና ሆስፒታሉ ሲደውልም መልስ እየሰጠ እንዳልሆነ ማንም በመንገዱ ሊመጣ ያሰበ ሰው ካለ እንደሚገለውም ዶክተሩ ለኦሊቪያ ነገራት። ስለዚህ የማይሎን እህት መከታተልና ማናገርም እንዳለባቸው አስበው ከሆስፒታሉ ወጡ። ማይሎ ግን ከላይ ፎቅ ላይ ቆሞ እያያቸው ነበር። በተለይ የኦሊቪያን እያንዳንዱን እንቅስቃሴዋን በደንብ አስተዋላት። አረማመዷን፣ የእጅና የእግር አጣጣሏን፣ የሰውነቷን እንቅስቃሴ ተመለከታት። ከትንሽ ጊዜ በኋላ ኤጀንቶቹ ወደ ማይሎ እህት ቤት ይሄዳሉ። እህቱ ማዳሊን በሩን ከፍታ ተቀበለቻቸው። እነርሱም ስለ ማይሎ አንዳንድ ነገር መጠየቅ ጀመሩ። እህቱ ግን እነርሱ እንደፈለጉት እየመለሰችላቸው አልነበረም። ስለዚህ ብዙ ወንጀሎችን እንደሰራና ነገሮችን መደበቅ በጣም አደገኛ እንደሆነ ነገሯት። ኤጀንት ቻርሊም የማይሎን ክፍል ለመመርመር ወደ ማይሎ ክፍል ሲሄድ ኦሊቪያ እና የማይሎ እህት ማውራት ጀመሩ። ኦሊቪያ ስለ ልጅነት ጊዜዋ ከታናሽ እህቷ ጋር ስለነበራት የድሮ ትውስታ ለማዳሊን ስትነግራት ማዳሊን ነጻነት ተሰማትና ስለ ወንድሟ ማይሎ አብራርታ መንገድ ጀመረች። ማይሎ ወደፊት የሚሆኑትን ነገሮች የማሰላሰል ችሎታ እንዳለው ግን ከዛ ማሰላሰል ውስጥ እሱን ለማውጣት የምትጠቀመው ትንሽ የአሻንጉሊት እንዳላትና በሁለቱም አይኖቹ አሻንጉሊቷን ሲያያት ማሰላሰሉን እንደሚተው ነገረቻት። ቢሆንም ማይሎ ሰው ላይ የሚያደርሰው ወንጀል እየበዛ በመሄዱ ቶሎ ማስቆም እንዳለባቸው ተስማምተው ማዳሊን ለኦሊቪያ የማይሎን አድራሻ ሰጠቻት። ኦሊቪያና ቻርሊም
ከቤት ከወጡ በኋላ ማይሎን እንዴት አድርገው መያዝ እንዳለባቸው ለሂሳብ ቀመር አዋቂዋ አስትሪድ ደውለው ፕላን ማውጣት ጀመሩ። ነገር ግን እርሱን ለመያዝ መሞከር ህይወትን ሊያሳጣ የሚችል ውሳኔ እንደሆነ ነገረቻቸው። ምክንያቱም ማይሎ የወደፊቱን የማሰላሰል ችሎታ ስላለው ማለት ነው። ቢሆንም ኦሊቪያ እና ቻርሊ ማይሎ ለጊዜው መኝታ ወደያዘበት ሆቴል ለብቻቸው አመሩ። ምንም አይነት የፖሊስ አጀብ አልጠየቁም ነበር። ማይሎ ግን ከሆቴሉ መስኮት አጠገብ ቆሞ ነገሮችን ያሰላሰልና ቀጥሎ ምን እንደሚፈጠር ለማወቅ የነገሮችን እንቅስቃሴ ያየ ነበር። በስሌቱ መሰረት ኦሊቪያ እና ቻርሊ ከጥቂት ደቂቃዎች በኋላ እሱን ለመያዝ በጥቁር መኪና እንደሚመጡ፣ ከዛም ኦሊቪያን ለመግደል ከመኪና ስትወርድ ፊት ለፊት እንድታየውና እርሱን ለመያዝ ስትከተለው እርሱ ገና እየተሰራ ወዳለ የኮንስትራክሽን ሳይት ለመሮጥ፣ ከዛም ሰው ወደ ኮንስትራክሽን ሳይቱ ከመግባቱ በፊት የያስም መተንፈሻ ማድረግ እንዳለበት የሚያስጠነቅቀውን ምልክት ኦሊቪያ ስታይ መተንፈሻውን ለማድረግ እንደምትቆም አሰበ። ከዛም ብሎኬት የጫነ መኪና ብሎኬቱን ሲያራግፍ ኦሊቪያ ላይ እንዲጫንባትና ከብሎኬቱ ምትና አቧራ ጋር አንድ ላይ እንደሚገላት አሰላሰለ። እንዳሰበውም ወዲያውኑ በጥቁር መኪና ሁለት የኤፍቢአይ ኤጀንቶች ይመጣሉ። ወደ ሆቴሉ አካባቢ ሲደርሱ ማይሎ ፊት ለፊት ይቆምና እንዲያዩት ያደርጋል። እነርሱም እንዳዩት ማይሎ ወደ ኮንስትራክሽኑ ሳይት መሮጥ ይጀምራል። እነርሱም ከኋላ መከታተል ጀመሩ። እዚህ ቦታ ላይ የማይሎ ካልኩሌሽን አልሰራም። ምክንያቱም ኦሊቪያ የአስም መተንፈሻ ማድረግ እንዳለባት የሚያስጠነቅቀውን ምልክት ካየች በኋላ አልቆመችም። ያን ያህል ዝቅ አድርጎ ነበር ያሰላሰላት። ቀጥሎ ብሎኬት እያረገፈ ወደ ነበረው መኪና በኩል ሲሮጥ ብሎኬቱን ወደ ቀኝ ሸውዳ አለፈችው። ከዛም ማይሎን ያዘችው። ነገር ግን የኮንስትራክሽን ሳይቱ ንጹህ አየር የሌለበት በመሆኑ ኦሊቪያ ትንፋሽ አጥሯት መሬት ላይ ወድቃ መንፈራገጥ ጀመረች። በዛ ጊዜ ቻርሊ ደርሶ መተንፈሻውን ሰጣትና ተረጋጋች። ከዛም ማይሎን በቁጥጥር ስር አዋሉት። ነገር ግን ማይሎ ትንፋሽ አጥሮት በአምቡላንስ ነበር የተወሰደው። ትልቁን ችግራቸውን ካቃለሉ በኋላ ቻርሊ ኦሊቪያን ለምን መተንፈሻውን እንዳልተጠቀመች ጠየቃት። እርሷም ምልክቱን እንዳላየችው ነገረችው። በቀጣዩ ቀን ኦሊቪያ የማይሎን እህት ጠርታ ሆስፒታል አመጣቻት። ማይሎም ለብቻው አንድ ክፍል ተዘጋጅቶለት ብቻውን ቁጭ ብሎ የኮምፒውተር ኮዶችን እያነበበ ነበር። እንደ ዶክተሮቹ ሀሳብ ከሆነ አይምሮን በጣም እንዲያስብ የሚያደርገውን መድኃኒት በማይሎ ሰውነት ውስጥ በጣም ብዙ ቆይቷል። ስለዚህ እዚህ ደረጃ ላይ ከደረሰ በኋላ ወደኋላ መመለስ አይቻልም። ስለዚህ የአይምሮ አስተሳሰብ ከሰው ልጆች የማሰብ ችሎታ በላይ እጅግ በጣም በልጦ ሄዷል። ማሽኖች ብቻ ናቸው በእርሱ ፍጥነት መሄድ የሚችሉት። በዚህ ነገር እህቱ በጣም አዘነችና ወደ ክፍሉ ገብታ በሀዘን እያየችው የልጅነቱን አሻንጉሊት ከፊት ለፊቱ አስቀመጠችለት። በዛው ምሽት ኦሊቪያ ወደ ቤቷ ከተመለሰች በኋላ አንድ ሰው ቤቷ ውስጥ ቆሞ አየች። ስሙ ፒተር ይባላል። ከመጣችበት ዩኒቨርስ የመጣ የድሮ ፍቅረኛዋ ነው። ከዛም እሷ ከሌላ ዩኒቨርስ እንደሆነች እንጂ ከዚህ እንዳልሆነች ነገራት። ለዚህ ማስረጃው ደግሞ ማይሎ ሊገድላት ካሰበው ወጥመድ የዳነችው አስተሳሰቧ ከሰው ልጆች አስተሳሰብ የተሻለ ስለሆነ ነው አላት። እንደዛ ባይሆን ኖሮ ትሞት ነበር ማለት ነው። ፒተር የድሮ ትውስቷን እንድትመልስ ነገራትና ከንፈሯን ስሟት ተሰወረ። ፊልሙም እዛ ላይ ያበቃል።